በአሜሪካ ለምንገኝ የግሪን ካርድ ሆልደሮች ወይም ግሪን ካርድ በእጃችን ለሚገኝ ሰዎች የግሪን ካርድ ቪዛችን ድጋሚ ሪቪው ሊደረግ እንደሚችል እንዲሁም ከሪቪው በኋላ ግሪን ካርዳችንን ልንነጠቅ ወይም ልንቀማ እንደምንችል ወይም ደግሞ ግሪን ካርዳችን በዛው እንዲቀጥል የሚያደርግ አዲስ አሰራር እንደጀመሩ ራሳቸው ትራምፕ ተናግረዋል። ይህም የሆነበት ምክንያት እነሱ ሊስት ካረጓቸው ከ19 ሀገራቶች ማለትም እነሱ ካወጧቸው ከ19 ሀገራቶች ለመጣን ኢሚግራንቶች ወይም ስደተኞች ይህ ነገር እንደሚፈጸም ወይም ይህ ህግ እንደሚሰራ ገልጸዋል። Who is traveling with the president. She is in West Palm Beach, Florida, as he is spending the Thanksgiving holiday at his Mar-a-Lago home. And Kelly, can we start with here the latest news from the Trump administration that they're going to look at, we mentioned it at the top of the show, these green card holders from what they call countries of concern. We're just getting an update on what those countries are, what this means. This is a potentially very significant development, right? እነዚህ 19 ሀገራቶች እነማን ናቸው? እንዲሁም ደግሞ በምን ምክንያት ነው ይህስ ሊፈጸም የቻለው? ወይም ደግሞ ግሪን ካርድ ሆልደሮች ድጋሚ ግሪን ካርዳችን ሪቪው ሊደረግና ልንቀማ ወይም ከራሳችን ጋር ሊቀጥል የሚያደርገው አዲሱ ህግ በምን ምክንያት ነው የሚለውን አጠቃላይ ኢንፎርሜሽን በዛሬ ቪዲዮ መናገር ይሆናል። ነገር ግን ከዛ በፊት እኔ ለማጣቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከአሜሪካ ኢሚግሬሽን ጋር ማለትም ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ስለማዘጋጅ እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት አዳዲስ መረጃዎች ቶሎ ስለማዘጋጅ ሁላችሁም ሰብስክራይብ ያደርጋችሁ አዳዲስ ኢንፎርሜሽኖችን በነጻ ቶሎ ማግኘት ትችላላችሁ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደርጋችሁ መጀመራችሁ እንዳትረሱ። ወደ ቪዲዮአችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። እዚህ ጋር እንደምትመለከቱት ኢሚግሬሽን አለርት የሚል አለ። ዩኤስ ቱ ሪቪው ግሪን ካርድ ስታተስ ፎር 90 ሃይ ሪስኪ ኔሽን የሚል አለ። ወይም ደግሞ ቅድም የነገርኳችሁን ሀሳብ የያዘ ፖስት ነው። ስለዚህ የዚህ ሰዓት እዚህ ጋር የምትመለከቱትን ታይትል ወይም ደግሞ እዚህ ጋር ያለውን ኢሜጅ አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶናል። አጠቃላይ ያሉት ኢንፎርሜሽን ማለትም ግሪን ካርድ ሆልደሮች ወይም እኛ ግሪን ካርድ ያለን ሰዎች ለምንድነው ግሪን ካርዳችን ኦሬዲ ከተሰጠን በኋላ ፐርማነንት ሬዚደንስ የምንለው ነገር ወይም ግሪን ካርድ የምንለው ነገር ኦሬዲ በእጃችን ከገባ ከተሰጠን በኋላ ድጋሚ ሪቪው ሊደረግ የቻለበት ምክንያት ወይም ደግሞ ድጋሚ ሪቪው እንዲደረግና ልትቀሙም ወይም ደግሞ ላትቀሙ ትችላላችሁ የተባለበት ምክንያት ለምንድነው? እንዲሁም ደግሞ ምንስ ያደረግን ሰዎች ነን ይሄ ነገር የሚፈጸምብን የሚለውን አጠቃላይ ኢንፎርሜሽን እዚሁ ፔጅ ላይ ተገልጾ ተቀምጧል ወይ ደግሞ በጽሁፍ ተገልጾ ተቀምጧል። እዚህ ጋር እንደምትመለከቱት ግሪን ካርድ ሆልደሮች ልትቀሙ ትችላላችሁ ወይ ደግሞ ግሪን ካርድ ስታተሳችሁ ሪቪው ተደርጎ ግሪን ካርዳችሁ ሪቪው ተደርጎ ልትቀሙ ወይም ደግሞ ከናንተ ጋር ሊቀጥል ይችላል የተባለበት ምክንያት ካሳሳቢ ከሚባሉ ሀገራቶች ለመጡ ሰዎች ነው። ወይም ደግሞ መግቢያ ላይም እንደነገርኳችሁ 19 ሊስት ያደርጓቸው ሀገራቶች አሉ። ከነሱ ሀገራቶች ውስጥ ለመጣን ሰዎች ወይም ከነዛ ሀገር ለመጣን ኢሚግራንቶች ግሪን ካርድ ብናገኝ እንኳን ኦሬዲ በትራምፕ መንግስት ላይ ሆን ይችላል ወይ ደግሞ በባይደንም ሊሆን ይችላል ወይ ደግሞ ከዛም በፊት ከብዙ አመታት በፊትም ሊሆን ይችላል ግሪን ካርድ በእጃችን ቢገኝ እንኳን ሪቪው ተደርጎ ማለትም ድጋሚ አሁን ማጣሪያ ተደርጎበት ልንቀማም እንችላለን ወይም ደግሞ ላንቀማም እንችላለን ማለት ነው። ስለዚህ ይህ ነገር ግሪን ካርድ ሆልደሮች ድጋሚ ሪቪው ሊደረግ ይገባል የተባለበት ምክንያት ሃይ ሪስኪ ከሆኑ ሀገራቶች ወይ ደግሞ ደህንነታቸው አሳሳቢ ናቸው ከተባሉ ሀገራቶች ለመጣን ኢሚግራንቶች ነው ይህ ነገር ተፈጻሚ የሚሆነው። ይህም አዲሱ ህግ ሊወጣ የቻለበት ወይ ደግሞ ወደ ስራ እንዲገባ የተደረገበት ምክንያት በባለፈው ሳምንት በዋሽንግተን የተፈጸመ ወንጀል አለ ማለት ነው። በአንድ ኢሚግራንት ማለትም ግሪን ካርድ ሆልደር አይደለም፣ ነገር ግን በአሳይለም ሁኔታ ላይ ያለ አንድ ኢሚግራንት ወንጀል ፈጽሞ ነበር፣ ትልቅ ወንጀል። በሱ ምክንያት ነው ይህ ውሳኔ ሊወሰን የቻለው። ማለትም የትራምፕ አስተዳደር እንደተናገረው ወይም የአሜሪካ መንግስት አሁን ላይ ያለው የአሜሪካ መንግስት እንደተናገረው በባይደን ከዚህ በፊት በነበረው ከትራምፕ በፊት በነበረው በባይደን መንግስት ወቅት ማለትም በባይደን አስተዳደር ወቅት የገቡ ብዙ ኢሚግራንቶች አሉ። እነዚህ ኢሚግራንቶች ሃይ ሪስኪ ከሆነ ሀገር ሲገቡ ቀጥታ ዝም ብለው እንዲገቡ ነው የተደረጉት። ወንጀል ሪከርዳቸው አልታየም። እንዲሁም ደግሞ አስጊነታቸው የሚገቡት ሰዎች አስጊነት ወይም ደህንነታቸው ሳይጣራ ጀስት ዝም ብለው ነው እንዲገቡ የተደረጉት። በእነሱ ምክንያት ማለትም በባይደን ምክንያት የገቡ እነዛ ኢሚግራንቶች ናቸው አሁን ወንጀል እየፈጸሙ የሚገኘው በሚል ምክንያት ነው ይህ ህግ ሊያወጡ የቻሉት ወይ ደግሞ ወደዚህ አሰራር ሙቭ ሊያደርጉ ወይም ሊገቡ የቻሉበት ምክንያት ማለት ነው። It is significant because it will go far beyond just this incident with the attack in DC involving these two National Guard members who are in critical condition. This subjects other green card holders who have gone through what we know is a rigorous process to achieve that high level of status, which is allowing people to live and work in the United States for an extended period of time on a pathway to citizenship by
reviewing all of those cases from what the administration calls countries of concern. And they have defined those countries from around the world. ሌላው ትንሽ አሳሳቢ የሚያደርገው ነገር ማለትም ግሪን ካርድ ሆልደሮች ወይም እኛ ግሪን ካርድ በእጃችን የሚገኝ ሰዎች አሳሳቢ እንዲሆን ካደረገብን ነገሮች አንዱ የትራምፕ አስተዳደር ወይም አሁን ላይ የሚገኘው የአሜሪካ አስተዳደር ከ19 ማለትም ሊስት ካረጋቸው 19 ሀገራቶች የመጡ ኢሚግራንቶች ናቸው ቢልም እንኳን እነዚህ 19 ሀገራቶች እነማን ናቸው የሚሉትን በግልጽ አልተናገረም ወይም ደግሞ በግልጽ አላሳወቀም። በግልጽ ያላሳወቀበት ምክንያት ለሴኩሪቲ አንፃር ነው። እነዚህ ሀገራቶች የመጣችሁ ኢሚግራንቶች ብለን ብንናገር ኢሚግራንቶች ወይም ስደተኞች በአሜሪካ የሚገኙ ከዛ ሀገር የመጡ ስደተኞች ሊደበቁ ይችላሉ ወይ ደግሞ ሊያሸሹ ራሳቸው ሊደብቁ ስለሚችሉ በሚል ምክንያት እነዚህ 19 ሀገራቶች እነማን ናቸው የሚሉትን አልገለጹም። በዚህም ምክንያት ኢትዮጵያም እነዚህ ሀገራቶች ልትካተት ትችላለች ወይም ደግሞ ላትካተት ትችላለች በሚል ብዙ ሰው እየተጨነቀ ወይም ብዙ ኢሚግራንቶች ብዙ በአሜሪካ የምንገኝ ስደተኞች እየተጨናነቀን እንገኛለን። ነገር ግን ይህንን ሀሳብ ለማቅለል ወይ ደግሞ ኢትዮጵያ አለችበት ወይስ የለችበትም እነዚህ 19 ሀገራቶች ውስጥ ኢትዮጵያ ትኖራለች ወይስ አልትኖርም የሚለውን ጥያቄ መመለስ የሚችል ሰው አይኖርም ራሳቸው እስካልገለጹ ድረስ። ነገር ግን ይህንን ግምት ማጥበብ የሚቻልበት መንገዶች አሉ። ምክንያቱም እነሱ ራሳቸው እንደተነገሩት ሪስኪ ሆኑ ወይም ሃይ ሪስኪ የሆኑ ሀገራቶች ወይም ኔሽኖች ከተባሉበት ምክንያት አንጻር አንዱ በጦርነት ሁኔታ ውስጥ ያሉ ሀገራቶችን ያካትታል። ይህ ሲባል ለምሳሌ አፍጋኒስታን ሊሆን ይችላል ወይም ደግሞ ትልልቅ እርስ በርስ ጦርነት ያለባቸው ሀገራቶችን ኦቬስ ነው እንደሚያካትት ገልጸዋል ማለት ነው። ነገር ግን አንዳንድ ሰዎች ኢትዮጵያም ጦርነት ውስጥ ነበረች ለ2 ዓመት ያክል ከፍተኛ የሚባል ጦርነት ውስጥ ነበረች። በዚህ ምክንያት ኢትዮጵያም ሃይ ሪስክ የሆነ ካንትሪ ልትባል ትችላለች። ስለዚህ ከኢትዮጵያ የመጡ ስደተኞች ወይም ኢትዮጵያንም ይህ ነገር ይመለከታቸዋል የሚሉ ጠበቆች ወይም የህግ አማካሪዎች አሉ። በአንድ በኩል ደግሞ አሁን ላይ ያለው የኢትዮጵያ ሁኔታ ሰላማዊ ስለሆነ ይህ ነገር አይመለከታትም የሚሉ ሁለት ወገኖች አሉ። ስለዚህ ኢትዮጵያ ወደ የትኛው ነው የምትመደበው? ማለትም ሰላማዊ ነች ወይስ ሃይ ሪስክ የሚባሉ ካንትሪዎች ላይ የምትመደብ ሀገር ነች ወይም ኔሽን ነች የሚለውን ራሳቸው የአሜሪካ ገቨርንመንት ሲያሳውቅ ወይ ደግሞ መግለጫ ሲያወጣ የምናውቀው ይሆናል። ነገር ግን እስካሁን ያለው ነገር ከ19 ሀገራት የመጡ ኢሚግራንቶች ግሪን ካርዳቸው ድጋሚ ሪቪው ሊደረግ እንደሚችልና ግሪን ካርዳቸው ሊቀማም ወይም ላይቀማ እንደሚችል ገልጸዋል ማለት ነው። ስለዚህ እኛ ኢሚግራንቶች ወይም ግሪን ካርድ ሆልደሮች ታዲያ ምን እናድርግ? ማለትም ድጋሚ ሪቪው ቢደረግ እንኳን እንዴት ነው ነጻ እንደሆነ ልናሳውቅ ወይ ደግሞ ሰላማዊ ሰዎች መሆናችን ልናሳውቅ የምንችለው ለሚለው ጥያቄ ማድረግ የምንችለው አንድ ነገር ያለንን ማንኛውም ዶክመንት ማለትም ህጋዊ ነው ይጠቅመናል። በአሜሪካ ላይ በምንኖርበት ጊዜ ወይም ደግሞ አሜሪካ ከገባን በኋላ ህጋዊ ሰው መሆናችን ምንም አይነት ወንጀል ውስጥ እንዳልተሳተፈ ሊሆን ይችላል። እንዲሁም በህጋዊ መንገድ እንደመጣን ህጋዊ መንገዱን ተከትለን ግሪን ካርድ እንዳገኘን ሰላማዊ ሰዎች እንደሆነን ሊያረጋግጡልን የሚችሉ ዶክመንቶችን መያዝ ነው ወይ ደግሞ ማዘጋጀት ነው። ድጋሚ እንኳን ግሪን ካርዳችን ወደ ሪቪው ስታተስ እንኳን ቢገባ ያለንን ዶክመንት ለምሳሌ ግሪን ካርድ ስንቀበል እንደነገርኳችሁ ህጋዊ መሆናችንን ሊሆን ይችላል። እንዲሁም ታክስ ምንከፍል ሰዎች መሆናችን ወይ ደግሞ ቋሚ የሚባል ስራ መንግስት የሚያውቀው ህገወጥ ያልሆነ ስራ የምንሰራ እንደሆነን ከሱም ላይ ደግሞ ታክስ ምንከፍል ሰዎች እንደሆነን ቤታችን ማለትም መኖሪያ አድራሻችን እንዲሁም የባንክ ዶክመንቶቻችን አጠቃላይ ያሉት ነገሮች ህጋዊ እንደሆኑና መንግስት የሚያውቀን ሰዎች መሆናችንን የሚያረጋግጡ ዶክመንቶችን ማቅረብ ከቻለን እንደፈለገ ግሪን ካርዳችን ሪቪው ቢደረግ እንኳን አፕሩቭ ሊሆን ይችላል ወይ ደግሞ ህጋዊ እስከሆነ ድረስ ድጋሚ መልሰው ይሰጡታል። ምንም የሚያስጨንቅ ወይም የሚያሳስብ ነገር አይኖርም። ነገር ግን ግሪን ካርድ ሆልደር ሆነን በወንጀል ላይ የምንሳተፍ ሰዎች ከሆነን ታክስ የምናጭበረብር ሰዎች ከሆነን ወይም ዶክመንቶች የሌሉን ሰዎች ወይ ደግሞ ለምሳሌ አንዳንድ ሰዎች ዶክመንት ህጋዊ ሆነው ወይ ደግሞ ታክስ የሚከፍሉ ሰዎች ሆነው ዶክመንቶችን በስርዓት የማያስቀምጡ ሰዎች አሉ። ወይም እንደዚህ አይነት ሰዎች የሆንን ሰዎች አሁን ላይ ትኩረት ማድረግ አለብን። ምክንያቱም ሊያተርፈን የሚችለው ህጋዊ መሆናችንን ሊያረጋግጥልን የሚችለው ዶክመንት ይህና ይህ ብቻ ስለሆነ ይህንን ከትኩረት ውስጥ ማስገባት እንዳለባችሁ ማወቅ አለባችሁ። በዚህ ምክንያት መትረፍ ይቻላል። ምንም የሚያስጨንቅ ወይም ትልቅ የሚያሳስብ ነገር አይደለም። ነገር ግን ዶክመንት የሌላችሁ ፕሩፍ ማቅረብ የማትችሉ ሰዎች ትልቅ ዋጋ ሊያስከፍላችሁ ስለሚችል ከቻላችሁ ዶክመንቶችን ማዘጋጀት ወይ ደግሞ እነዚህ የነገርኳችሁ ነገሮች ማድረግ የማትችሉ ሰዎች ከሆናችሁ ደግሞ የህግ አካላት ማለትም ጠበቆችን ማማከርና የኢሚግሬሽን ባለሙያዎችን ማማከር ይኖርባችኋል ማለት ነው።
ስለዚህ አጠቃላይ ያለው መረጃ የትራምፕ አስተዳደር አዲስ ያወጣው መግለጫ ወይም ህግ ይህንን ይመስላል። ለግሪን ካርድ ሆልደሮች የሚመለከት ነው። ስለዚህ አጠቃላይ ያለው መረጃ ይህን ይመስላል። እንደነገርኳችሁ አሪፍ ኢንፎርሜሽን ሼር እንዳረኳችሁ ማለትም ቶሎ እንደወጣ ተከታትዬ ስላደረስኳችሁና ኢንፎርሜሽን ስላገኛችሁበት እንደጠቀማችሁ ተስፋ አደርጋለሁ። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ስለማዘጋጅ ማለትም አዳዲስ የሚወጡ መረጃዎች ሲኖሩ ቶሎ ተከታትዬ ስለማደርሳችሁ ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ያልገባችሁም ግር ያላችሁም ነገር ካለ ኮሜንት ላይ መጻፍ ይቻላል። እንዲሁም ቪዲዮውን እንደወደዳችሁት እንደተመቻችሁ ቀጣይ እንደዚህ አይነት ቪዲዮችን ቶሎ ተከታትዬ ማለትም እዚህም ላይ የሚወጣ አፕዴት ካለ እንዲሁም ሌሎች አይነት የሚወጡ መረጃዎች ካሉ ቶሎ ተከታትዬ እንዳደርሳችሁ ቪዲዮውን ማለትም ይሄኛው መረጃ እንደተመቻችሁ ሁላችሁም ላይክ ያረጋችሁ አሳውቁኝ። ምክንያቱም ላይክ ስታረጉ ነው እናንተ እንደተመቻችሁ ወይ ደግሞ ምን ያህል ቪዲዮ ለእናንተ እየጠቀማችሁ እንደሆነ የምረዳው። ስለዚህ ሁላችሁም ላይክ ያረጋችሁ ቪዲዮውን እንደወዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ለሁላችሁም መልካም እድል መልካም ጊዜ